ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ነገ እንግዲህ በኤፍኤ ካፕ ማንቸስተር ሲቲ ከሳውዛምፕተን የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ ማንቸስተር ሲቲ ዘንድሮ ለሶስትዮሽ ዋንጫ እየተፎካከረ ይገኛል። ቀደም ብሎ እንግዲህ የካራባው ካፕን ከአርሰናል ማሸነፉ ይታወሳል። አሁን በፕሪሚየር ሊጉም ከአርሰናል በላይ የተቀመጠበትን እድል አስፍቷል። ፕሪሚየር ሊጉን የማንሳት እድል እንደውም የበለጠ ወደ እነሱ እያዘነበለ መጥቷል። ይህኛው ዋንጫ ደግሞ ለማንሳት እንግዲህ ሩብ ፍጻሜውን ከሳውዛምፕተን ተደልድሏል። ምናልባት ሳውዛምፕተንን ጥሎ የሚያልፍ ከሆነ ከቼልሲ እና ከሊድስ አሸናፊ አንዱን ለዋንጫ የሚያገኝ ይሆናል። ቼልሲም እንግዲህ ሊያም ሮስነሪን ካሰናበተ በኋላ እሁድ ዕለት ከሊድስ ጋር የሚያደርገው ጨዋታ ይጠበቃል። ከዚህ ጨዋታ በፊት እንግዲህ የሌድስ ዩናይትዱ አሰልጣኝ አስተያየት ሰጥቷል። ቼልሲ አሰልጣኝ መቀየሩ ምናልባት ጨዋታውን አስቸጋሪ ሊያደርግብን ይችላል፣ ለዝግጅታችን ላይም ለውጥ ልናደርግ ያስፈልግ ይሆናል ሲል ይናገራል። እንግዲህ የሊድስ ዩናይትድ አሰልጣኝ ዳንኤል ፋርክ በእሁዱ ኤፍኤ ካፕ ጨዋታ ለንደን በደጋፊዎቻችን ትጥለቀለቃለች ሲሉ አስተያየታቸውን ሰጥተዋል። ደጋፊዎቻችን መዲናዋን እንደሚሞሉ እርግጠኛ ነኝ ያሉት አሰልጣኙ ተጫዋቾቹ ሜዳ ላይ ያላቸውን ይሰጣሉ ሲሉ ተናግረዋል። እንግዲህ የኒውካስል ሊድስ ዩናይትድ በጣም አስቸጋሪ ክለብ እንደሆነ ዘንድሮ በብዙ አጋጣሚዎች ተመልክተናል። ስለዚህ ለቼልሲ ቀላል ተጋጣሚ አይሆንም። ስለ ሊያም ሮስነር መሰናበት ዳንኤል ፍራንክ ይሄ ለውጥ ዝግጅታችንን አስቸጋሪ ያደርገዋል ሲሉ ተናግረዋል። እንግዲህ ቼልሲ እሁድ ከቀኑ 11 ሰዓት ላይ በዌምብሌይ ስታዲየም ከሊድስ ዩናይትድ ጋር ለዋንጫ ለማለፍ የሚያደርገው ጨዋታ በጉጉት የሚጠበቀው ጉዳይ ነው። እንግዲህ ቼልሲ አሰልጣኙን አሰናብቶ በጊዜያዊ አሰልጣኝ እየተመራ ይገኛል። ይህንን ጨዋታ አሸንፎ ወደ ፍጻሜው የሚያልፍ ከሆነ ምናልባት ከሲቲ እና ሳውዛምፕተን አሸናፊ አንዱን የሚያገኝ ይሆናል። ዋንጫውን የሚያነሳም ከሆነ እንግዲህ ሌላ ታምር ሊሆን ይችላል ለዚህ ለጊዜያዊ አሰልጣኝ ማለት ነው። እንግዲህ በአምስቱ ታላላቅ የአውሮፓ ሊጎች በውድድር ዘመኑ አነስተኛ ግብ ያስተናገዱ ክለብ አርሰናል መሆኑ ተገልጿል። አርሰናል በውድድር ዘመኑ ባደረጋቸው 33 ሊግ ጨዋታዎች 26 ጎል ተቆጥሮበታል። ጠንካራ የኋላ መስመር የገነባውት መድፈኞቹ በአማካይ በጨዋታ 0.78 ጎል ብቻ እንደሚቆጠርባቸው ዘገባዎች እየወጡ ይገኛሉ። ሌላው ኤሲ ሚላን ነው። ኤሲ ሚላን በ33 ጨዋታ 27 ጎል በአማካይ 0.81 ጎል ያስተናግዳል። ፒኤስጂ 29 ጨዋታዎች ተጫውቶ 25 ጎል ገብቶበታል። በአማካይ 0.86 ጎል ገብቶበታል። ስለ እንግዲህ አርሰናል የዊሊያም ሳሊባ እና የጋብሪኤል ማጋሌሽ ጥምረት ብዙም ጎል የማያስተናግደው ጥምረት እንደሆነ ያስመሰከረበትን ዓመት እያሳለፈ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መልእክተኛው ፊፋ በዓለም ዋንጫ ኢራንን በጣሊያን እንድትተካ ጠይቀዋል። የጣሊያን መንግስት በበኩሉ ሀገሪቱ ኢራንን እንድትተካ የቀረበውን ሀሳብ በይፋ ተቃውሟል። የጣሊያን ኦሎምፒክ ኮሚቴ ፕሬዝዳንት ሉቺያኖ ቦኒፊያ ጋሊዮ በሰጡት ቃል ይሄ ከተፈጠረ እንደ ስድብ ነው የምንወስደው ሲሉ አስተያየታቸውን ሰጥተዋል። አክለውም የዓለም ዋንጫ ተሳትፎ በችሎታና በጠንካራ ስራ ነው መሆን ያለበት ሲሉ ከሀሳቡ በተቃራኒ ቆመዋል። የሀገሪቱ ስፖርት ሚኒስቴር አንድሪያ አቡዲ በበኩላቸው ይሄ አስፈላጊ አይደለም፣ ሜዳ ላይ ነው ማለፍ ያለብን ሲሉ ተቃውመዋል። የጣሊያን ኢኮኖሚ ሚኒስቴር ጂዮርጌቲ ዜናውን አንብቤዋለሁ፣ ለኔ በጣም የሚያሳፍረኝ ነው፣ በዛ መንገድ ከሄድን አፍራለሁ ሲሉ እንግዲህ አስተያየታቸውን ሰጥተዋል። እንግዲህ ዶናልድ ትራምፕ አንዳንድ የሚሰጡት አስተያየት አስገራሚ መሆኑን ቀጥሏል። ሌላው የማንቸስተር ሲቲ የፊት መስመር ተሰላፊ ጀርሚ ዶኩ አርሰናልን በካራባው ካፕ ማሸነፋቸው ትልቅ ትርጉም እንዳለው ገልጿል። አርሰናል ዋንጫውን ማጣቱ በሊጉ ፉክክር ላይ የስነ ልቦና ተጽዕኖ እንዳሳደረበት ዶኩ ይናገራል። በካራባው ካፕ ልዩ ውድድር ነው ያለው ጀርሚ ዶኩ ዋንጫውን ማሸነፍ ከቻለን አርሰናል ላይ የስነ ልቦና ተጽዕኖ እንደምናሳደር ቀድሞውኑ እናውቅ ነበር ሲል ይናገራል። እንግዲህ አርሰናሎች ማንቸስተር ሲቲ አርሰናልን
በኒክ ኦሬሊ ጎሎች አሸንፎ ዋንጫውን ማንሳቱ ይታወሳል። ከዛ በኋላ አርሰናል በፕሪሚየር ሊጉ ላይ ምን ያህል እየተቸገረ እንዳለና ደረጃውንም በማንቸስተር ሲቲ መነጠቁ ይታወሳል። ስለዚህ አስተያየቱን የሰጠው ጀርሚ ዶኩ የካራባኦ ካፕ ዋንጫን ማሸነፋችን ትልቅ ተጽዕኖ እንድናሳድር አድርጎናል ሲል አስተያየቱን ሰጥቷል። ሌላው የማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ ከብሬንትፎርድ ጨዋታ ይኖረዋል ሰኞ ዕለት። ታዲያ በዚህ ጨዋታ ሌኒሮ ላይደርስ እንደሚችል የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ተናግረዋል። የማንቸስተር ዩናይትዱ ተከላካይ ሌኒሮ ለብሬንትፎርድ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኝ ማይክል ካሪክ አሳውቀዋል። በሌላ በኩል ፓትሪክ ዶርጉ በጥሩ መሻሻል ላይ መሆኑን የገለጹት አሰልጣኙ ልምምድ ለመጀመር ተቃርቧል ሲሉ ተናግረዋል። እንግዲህ ምናልባትም ፓትሪክ ዶርጉ ለሊቨርፑል ጨዋታ ሊደርስ እንደሚችል ለፍንጮች የሰጠ አስተያየት ነው የተናገሩት። ስለ ወደፊት ቆይታቸው የተጠየቁት አሰልጣኝ ማይክል ካሪክ መቼ እንደሚወሰን አላውቅም ሲሉ መልሰዋል። አክለውም ከዚህ ያለውት የቡድኑን ለመርዳትና ነጥብ ለማግኘት ነው። አሁን ላይ ነገሮች በጥሩ መልኩ እየሄዱ ነው። አሁን ዋናው ነገር እሱ ነው ሲሉ ተደምጠዋል። በሌላ በኩል እንግዲህ ማይክል ካሪክ የማንቸስተር ዩናይትድን በኃላፊነት ተረክበው ጥሩ ጊዜ እያሳለፉ እንደሚገኙ ይታወቃል። አሁን ላይ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆን ዕድላቸው ከፍተኛ መሆኑ ተነግሯል። በተለይ ክለቡ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ውጤት የሚያገኝ ከሆነ ማይክል ካሪክ ቋሚ የመሆን ዕድል አላቸው። በማንቸስተር ዩናይትድ ውስጥ ስለ አሰልጣኝ ማይክል ካሪክ ያለው ስሜት በጣም አዎንታዊ መሆኑ እየተገለጠ ይገኛል። አሰልጣኙ በታክቲካል አቀራረባቸው እንዲሁም ባስመዘገቡት ውጤት የክለቡን ሰዎች አድናቆት ማትረፋቸው ተዘግቧል። ከሁሉም በላይ ማይክል ካሪክ ከተጫዋቾቹ ጋር የፈጠሩት ጥሩ ግንኙነት ክለቡን እንዳስደሰተ ተነግሯል። እንግዲህ ዘገባውን ፋብሪዞ ሮማኖ ይዞት ወጥቷል። ምናልባት ማይክል ካሪክ በማንቸስተር ዩናይትድ ቤት የሚቆዩበት እድል የሰፋ ነው ሲል እየዘገበ ይገኛል። ሊያም ሮሰነርን ያሰናበተው ቼልሲ እንግዲህ የተወሰኑ የቼልሲ ተጫዋቾች ሊያም ሮሰነር በቂ የእረፍት ቀን እንደማይሰጧቸው እና ቅሬታ እያሰሙ እንደነበር ተገልጿል። ይህን እየሰማ አንድ የክለቡ ትልቅ ተጫዋች በንግግራቸው ተበሳጭቶ እንደነበር ተናግሯል። ተጫዋቹ በንዴት አሁንም እየተሸነፍን ነው፣ እረፍት ለመጠየቅ ጊዜው አይደለም ብሎ እንደገሰጻቸው ለክለቡ ቅርብ የሆኑ ምንጮች ዘገባውን ይዘው ወጥተዋል። በክለቡ መልበሻ ቤት ሁለት ጎራ መኖሩ ሲገለጽ አንዱ የክለቡን ስኬት የሚያልም ሌላኛው ደግሞ በግሉ አጀንዳ የተጠመደ መሆኑ ነው የተሰማው። የተወሰኑ የቡድኑ ተጫዋቾች በአሰልጣኝ ኤንዞ ማሬስካ መሰናበት ከፍተኛ ብስጭት ተሰምቷቸው እንደነበር ተነግሯል። ቀሪዎቹ ደግሞ እሱ አብቅቷል፣ መቀጠል አለብን፣ ክለቡ ከማንም በላይ መቅደም አለበት እያሉ ሲተቹ እንደቆዩ ተነግሯል። አሰልጣኝ ሊያም ሮሰነር ትላንት ከቡድኑ ቢሰናበቱም አንድም የቼልሲ ተጫዋች በማህበራዊ ትስስር ገጹ የስንብት ጽሑፍ አላሰፈረም። ይህ የሚያሳየው ምን ያክል አሰልጣኙ ቅሬታ እንዳላቸው መሆኑን እየተዘገበ ይገኛል። ሌላው ከሰሞኑ አጀንዳ የሆነው የኪሊያን ምባፔ ጉዳይ ነው። እንግዲህ ጥሩ ያልሆነ የውድድር ዓመት እያሳለፈ የሚገኘው ሪያል ማድሪድ በቀጣይ አዲስ አሰልጣኝ ለመሾም እንደሚመለከቱ ይጠበቃል። ክለቡ ዓመቱን ያለ ዋንጫ ካጠናቀቀ ወጣቱ አሰልጣኝ አልቫሮ አልቤሎዋ በኃላፊነት የመቀጠል እድላቸው ጠባብ መሆኑ እየተዘገበ ይገኛል። በቀጣይ ሪያል ማድሪድ ይረከባሉ በሚል ስማቸው ከተያያዙ አሰልጣኞች መካከል የቀድሞ አሰልጣኝ ጆዜ ሞሪኖ ይገኙበታል። ኪሊያን ምባፔ በበኩሉም አሰልጣኝ ጆዜ ሞሪኖ የሪያል ማድሪድ ኢላማ ናቸው የሚል ዜናን ላይክ ማድረጉ ተሰምቷል። በምባፔ የተወደደው ይህ ጽሑፍ እንግዲህ ሞሪኖ በቀድሞ የማድሪድ ቆይታቸው ያላቸው የአሸናፊነት ንጽጻሬና ሮናልዶ ላይ ያሳረፉት ተጽዕኖን የሚያትት ነበር። ስለ ክስተቱ የተጠየቁት አሰልጣኝ አርቤሎዋ በበኩላቸው ሞሪኖን መውደድ አያበሳጨኝም፣ ቀድሞውኑም አያሳስበኝም ሲሉ እንግዲህ አስተያየታቸውን ሰጥተዋል። ምናልባትም እንግዲህ ከኪሊያን ምባፔ ጋር ያላቸውን ቅሬታ በይፋ ባያሳይም በውስጣዊ ትንሽ ቁጭት ወይም ብስጭትን ያጭራል ተብሎ ይጠበቃል። በቱርክ ሱፐር ካፕ ሊግ የፊታችን እሁድ ተጠባቂ የጋላታሳራይና የፌነርባቼ ጨዋታ ይደረጋል። ፌነርባቼ በጨዋታው ጋላታሳራይ ቪክተር ኦስሜንን እንዳያሰልፍ ለቱርክ እግር ኳስ ፌዴሬሽን ቅሬታ አቅርበዋል። ክለቡ ኦስሜን እንዳይሰለፍ የጠየቀው በክንዱ ላይ
ባደረገ የደህንነት መጠበቂያ መሳሪያ ምክንያት መሆኑን ገልጿል። ቪክተር ኦስሜን በእጁ ላይ የሚያስረው ማሰሪያ የተቃራኒ ተጫዋቾችን ለአደጋ ያጋልጣል በሚል ፌነርባቼ ተቃውሟቸውን አሰምተዋል። እንግዲህ የሊግ ደረጃቸው ምን ይመስላል የሚለውን ከተመለከትን የጋላታሳራይ በ71 ነጥቦች ሲመራ ፌነርባቼ በ67 ነጥብ ሁለተኛ ደረጃ ላይ ተቀምጧል። እንግዲህ ፌነርባቼ ኦስሜን እንዳይሰለፍ የጠየቁት ጥያቄ ምን ይሆናል የሚለው የሚጠበቅ ይሆናል። ሌላው የፈረንሳይ ክለብ ኒዮንስ ባለቤት ዋልድማር ኪታ የቀድሞውን የክለቡን አሰልጣኝ ሉዊስ ካስትሮ መቅጠሬ ይጸጽተኛል ሲሉ ተናግረዋል። ትልቁ ስህተቴ ሉዊስ ካስትሮን መቅጠሬ ነው ያሉት ባለሀብቱም ይሄ በአንድ ዓመት ሁለት ክለብ ለማውረድ ተቃርቧል ብለዋል። አሰልጣኝ ሉዊስ ካስትሮ በአሁኑ ሰዓት ሌቫንቴን እያሰለጠኑ በወራጅ ቀጠናው 19ኛ ደረጃ ላይ ይገኛሉ። አክለውም ይህን ልምድ የሌለው አሰልጣኝ መቀበል አልነበረብኝም፣ ከሊጉ ሁለት አሰልጣኝ አምጥተን እና አናቅም ነበር ሲሉ ተናግረዋል። እሱ በፍጹም አይሳካለትም፣ ገና የወዳጅነት ጨዋታ ላይ ነበር፣ ግድ የላችሁም ይህን ሰው አሁን እናባረው ብዬ ነግሬያቸዋል ሲሉ ጨምረው ተናግረዋል። እንግዲህ ይህንን አሰልጣኝ መቅጠራቸው ትልቁ ስህተታቸው እንደሆነ ሉዊስ ካስትሮ መቀጠር እንደሌለበት ይህ ባለሀብት ይናገራሉ። ወደ ሊቨርፑል ቤት ስናመራ እንግዲህ የሊቨርፑል ቁጥር 2 ግብ ጠባቂ ጆርጂያ ማማርዳሽቪሊ ከክሪስታል ፓላስ ጨዋታ ውጪ መሆኑን አሰልጣኝ አርኔ ስሎት አሳውቀዋል። የቡድኑ ቁጥር 3 ግብ ጠባቂ ፍሬዲ ውድማን ግን ለጨዋታው ዝግጁ መሆኑን አሰልጣኙ አረጋግጠዋል። አሊሰን ቤከር ወደ ሜዳ ለመመለስ መቃረቡን የገለጹት አሰልጣኙ በነገው ጨዋታ መመለስ ከቻለ እናያለን ሲሉ ተናግረዋል። በሌላ በኩል ጆዋ ጎሜዝ በክሪስታል ፓላስ ጨዋታ ወደ ቡድኑ ለመመለስ ዝግጁ መሆኑን እኚህ አሰልጣኝ እንግዲህ ተናግረዋል። የሊቨርፑል አሰልጣኝ አርኔ ስሎት በቅርብ ያስመዘገብነው ውጤት ጥሩ መሆኑንም ጨምረው ተናግረዋል። ባለፉት 8 ጨዋታዎች 16 ነጥቦችን ሰብስበናል ያሉት አርኔ ስሎት ውጤቱ ተቀባይነት ያለው ነው ሲሉ ይናገራሉ። ስለ ወደፊት ቆይታቸው የተጠየቁት አርኔ ስሎት ትኩረቴ አሁን በማደርገው ነገር ላይ ነው ሲሉ ተደምጠዋል። ስለሚቀጥለው የውድድር ዘመን ንግግሮች አሉ፣ ነገር ግን ሙሉ ትኩረቴ በዚህ አመት ላይ ነው ሲሉ እንግዲህ ይናገራሉ። አርኔ ስሎት እንግዲህ ምናልባትም በአውሮፓ ሻምፒዮንስ ሊግ ለመሳተፍ ትልቅ የቤት ስራ ተሰጥቷቸው ይገኛሉ። በ55 ነጥብ 5ኛ ደረጃ ላይ የተቀመጠው ሊቨርፑል በአውሮፓ መድረክ ለመሳተፍ ቀሪዎቹ ጨዋታ ላይ ትልቅ ተጋድሎ ያደርጋል ተብሎ ይጠበቃል። ኒውካስል ዩናይትድ ከአርሰናል በሚያደርገው የፕሪሚየር ሊግ ጨዋታ የቁልፍ ተጫዋቾችን ግልጋሎት እንደማያገኝ እየተነገረ ይገኛል። በጨዋታው አንቶኒ ጎርደን እና ቲኖ ሊቨርሜንቶ በጉዳት ምክንያት እንደማይሳተፉ አሰልጣኝ ኤዲ ሃው አሳውቀዋል። ቲኖ ሊቨርሜንቶ በጉዳቱ ምክንያት ከቀሪው የውድድር ዓመት ውጭ መሆኑን ታውቋል። ተጫዋቹ ለዓለም ዋንጫ መድረስ አለመድረሱ ለማወቅ ተጨማሪ የሕክምና ምርመራ እንደሚያስፈልገው ተገልጿል። አንቶኒ ጎርደን በበኩሉ በሚቀጥሉት ሳምንት በብራይተን ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል። ነገር ግን በአርሰናል ጨዋታ ይህንን ወሳኝ ተጫዋቹን እንደማያገኝ ተነግሯል። እንግዲህ አርሰናል ከኒውካስል ወሳኝ ጨዋታውን ያደርጋል። ይህ ጨዋታ ምናልባትም አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት እንዳይሰፋ እንዲሁም ደረጃውን የተቀማውን ዳግም ለመመለስ የሚያደርገው ጨዋታ ነው ተብሎ ይጠበቃል። በዚህ ላይ አንቶኒ ጎርደን አለመኖሩ ትልቅ እድል እንደሚሆን ይጠበቃል። የማንቸስተር ዩናይትድ የመሃል ተከላካይ ማቲያስ ዴሊት ከረጅም ጊዜ በኋላ ልምምድ ሲሰራ ታይቷል። ተጫዋቹ አሁን ላይ ወደ ልምምድ መመለሱንና የግል እንቅስቃሴዎችን መስራት መጀመሩን ክለቡ አሳውቋል። ማቲያስ ዴሊት ከክለቡ የሕክምና ቡድን ጋር ሆኖ የማገገም ሂደቱን እንደቀጠለ ተገልጿል። አሁን ላይ የተጫዋቹ ትኩረት ወደ ሜዳ ለመመለስ ሙሉ ብቃቱን መልሶ ማግኘት ላይ መሆኑ ተነግሯል። እንግዲህ ተጫዋች በጣም ድንቅ ብቃቱ ላይ ሲገኝ ጉዳት አጋጥሞት ከማንቸስተር ዩናይትድ ስብስብ ውጪ እንደሆነ ይታወሳል። አሁን በግል ልምምድ ማድረጉ ለማንቸስተር ዩናይትድ ምናልባት መልካም ዜና ሊሆን ይችላል። የ2026 የዓለም ዋንጫ ፍጻሜ 4 ትኬቶች ከ$2 ሚሊዮን በላይ እንደተጠየቀባቸው ተገልጿል። በፊፋ የትኬት መልሶ መሸጫ ድረገጽ የቀረቡት 4 የመጀመሪያ ደረጃ ትኬቶች $2.3 ሚሊዮን የሚጠጋ ክፍያ ተጠይቆባቸዋል። በሌላ በኩል ከአንዱ የጎል ጀርባ ያሉ የመጀመሪያ ደረጃ ትኬቶች እያንዳንዳቸው $16,098 ለሽያጭ ቀርበዋል። ፊፋ የትኬት መልሶ መሸጫ ዋጋውን መተመን እንደሚችል ሲገለጽ በአሜሪካና ካናዳ ህጋዊ መሆኑ ተነግሯል። ይሁን እንጂ እንግዲህ ከሽያጭ
ከሽያጩ ከሁለቱ ወገኖች በ15% ክፍያ እንደሚያገኝና አጠቃላይ ከአራቱ ወንበሮች ወደ 600 ሺህ የሚጠጋ ዶላር እንደሚቀበል ተዘግቧል። እንግዲህ የዓለም ዋንጫ ትኬት ዘንድሮ በጣም ከፍተኛ እንደሆነ ከወዲሁ እየተዘገበ መሆኑን አንዳንድ ድረገጾች እያስነበቡ ይገኛሉ። ምሽት ላይ እየተሰሙ ባሉ ዜና ቡካዮ ሳካ ወደ ስብስቡ መመለሱ እየተነገረ ይገኛል። ቡካዮ ሳካ ነገ ኒውካስል ዩናይትድን በሚገጥመው የቡድን ስብስብ እንደሚካተት አሰልጣኝ ማይክል አርቴታ አሳውቀዋል። በተጨማሪም የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ በቡድን ስብስብ ውስጥ መካተቱ ተነግሯል። በሌላ በኩል የመስመር ተጫዋቹ ጁሪያን ቲምበር አሁንም ከቡድን ስብስብ ውጭ መሆኑን አሰልጣኙ ተናግረዋል። እንግዲህ የቡካዮ ሳካ መመለስ ምናልባትም ለአርሰናል ደጋፊያን በጣም መልካሙ ዜና ይመስላል። አሁንም ዋንጫውን እንደምናሳካው እምነት ያለኝ ያለው የአርሰናሉ አሰልጣኝ ማይክል አርቴታ ነገ ኒውካስል ዩናይትድን እንደምናሸንፍና ወደ ዋንጫው እንደምንገሰግስ ተስፋ አለኝ ሲል ተናግሯል። የነገው ጨዋታ ማሸነፍ እንፈልጋለን። የመጀመሪያውን ጨዋታ ማሸነፋችን ወደ ድል ደረጃ ያስጠጋናል ሲል ተናግሯል። 5 ጨዋታዎች ይቀረናል። አንዱ ነገ ነው ያለን። ነገር ግን ሁሉንም ይዘን መሄድ ይኖርብናል ሲል ተናግሯል። በተጫዋቾቹ እና በቡድኑ አባላት እንዲሁም ማሳካት የምንፈልገውን ነገር ትልቅ እምነት አለን። 4 ሳምንታት አሉን። ለሁለት ትልቅ ዋንጫዎች እየተፋለምን ነው። ገና ነው። ሁሉም ነገር አላበቃም እያለ እየተናገረ ይገኛል። ትኩረታችን ስለ ጎል ልዩነት አይደለም፣ ስለ ሁኔታው ቀጥሎ እናያለን። አሁንም በተጋጣሚያችን ላይ ተሽሎ መገኘት እንዲሁም ማሸነፍ አለብን። የነገው ጨዋታ ማሸነፍና ጨዋታ በጨዋታ ማሸነፍ ያቀርበናል። የፈለግነውን እንደምናሳካ በተጫዋቾችና በደጋፊዎቼ እምነት አለኝ ሲል እንግዲህ ቡካዮ ሳካም አሰልጣኝ ማይክል አርቴታ ተናግሯል። ሌላው እንግዲህ ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ የቀረበበት ጃንሉካ ፕሬስቲያኒ ቅጣት ተጥሎበታል። የዓመቱ ተጫዋች ፕሬስቲያኒ ከአውሮፓ እግር ኳስ ማህበር የ6 ጨዋታዎች ቅጣት ተጥሎበታል። አርጀንቲና የተጫዋች ፕሬስቲያኒ መታገዱን ተከትሎ ቀድሞውኑም 1 ጨዋታ እንዳመለጠው ይታወቃል። ከቅጣት 3 ጨዋታዎች ደግሞ በሚቀጥሉት 2 ዓመታት ተመሳሳይ ጥፋት ከሰራ ተግባራዊ የሚሆን ይሆናል ተብሎ እንግዲህ እየወጣ ይገኛል። የቤኔፊካ ተጫዋች እንግዲህ አፉን ሸፍኖ ቪኒሺየስ ጁኒየር ላይ የዘረኝነት ቅጣት ስድብ ተሰርቧል ሲባል መስማታችን ይታወሳል። አሁን እንግዲህ ቅጣት እንደተጣለበት ተነግሯል። በመጨረሻም የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ኤርሊንግ ሃላንድ በገብርኤል ተመትቶ ስላለመውደቁ ተጠይቆ ነበር። ሮይ ኪን በምላሹ አባቱ ግን ሲነካ ይወድቅ ነበር ሲል ከሃላንድ ወላጅ አባት ጋር ስለነበረው ታሪክ አስታውሰዋል። ከዓመታት በፊት ሮይ ኪን በሃላንድ አባት አልፌ ሃላንድ ላይ ሰርቶት የነበረውን ጥፋት በሊጉ ታሪክ አሰቃቂው ተብሎ ይታወሳል። የሃላንድ አባት ቀደም ብሎ በነበረው ጨዋታ ሮይ ኪን ላይ ጥፋት ሰርቶ ወደ እሱ ተመልሶም ሰድቦት እንደነበር ያስታውሳል። ሮይ ኪንም ባጋጠመው የኤሲኤል ጉዳት ምክንያት ወደ ሜዳ ለመመለስ 1 ዓመት ከግማሽ ፈጅቶበት ነበር። ከ4 ዓመታት በኋላ ሁለቱ ተጫዋቾች በማንቸስተር ደርቢ ጨዋታ የተገናኙ ሲሆን ሮይ ኪን አሰቃቂ ጥፋት በመስራት ተበቅሎት እንደነበር ይታወሳል። ሮይ ኪን በሰዓቱ የሃላንድ አባት እንዳደረገው ወደ እሱ ሄዶ እየተሳደበ ሲሆን ቀጥታ ቀይ ካርድም ተመዞበታል። ይህ ጉዳት የአልፌ የሃላንድ እግር ኳስ ሕይወት ማብቂያ ምክንያት እንደሆነ ይናገራልና ይህን ክስተት እንግዲህ በአርሰናልና በማንቸስተር ሲቲ ጨዋታ ጋብሪኤል ማጋሌሽ እና ኤርሊንግ ሃላንድ እንደደገሙት ይታወሳል። ኤርሊንግ ሃላንድ አለመውደቁን ሮይ ኪን እንግዲህ አድንቆ ተናግሯል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ነገ የሚደረጉ የኤፍኤ ካፕ እንዲሁም የፕሪሚየር ሊግ ጨዋታዎች ይኖራሉ። እንግዲህ እነኝህን ጨዋታዎች ማን ያሸንፋል የሚለውም ግምታችሁን አስቀምጡልን። አርሰናል ከኒውካስል ዩናይትድ የሚያደርጉት ጨዋታ በተለይ ለዋንጫው ጉዞ ለአርሰናል ወሳኝ ጨዋታ ነው። አርሰናል ይህን ጨዋታ አሸንፎ ወደ መሪነቱ ይመለሳል ተብሎ ይጠበቃል። እናንተስ ምን ትገምታላችሁ? የጨዋታው ግምት በኮሜንት ሴክሽን አጋሩን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። መልካም ምሽት።